ርዕሱን ስትሰሙ ባለማመን አበደ እንዴ ልጁ ማለታችሁ አይቀርም። Ni tengo nada que cobrar. Tengo que vivir. ግን እኔም እንደናንተው የሀገር መሪ ሆኖ ደሃ እንደነበር ስሰማ ተገርሜያለሁ። ግን ከዚህም በላይ ስለምትገረሙ ተከተሉኝ። አብዛኞቹ ፖለቲከኞች ዙሪያቸውን በቅንጡ መኖሪያ ቤቶች፣ በግዙፍ ስልጣን እንዲሁም ምራቅ በሚያስወጡ ቆነጃጅት መሙላት በሚፈልጉባት በዝች ዓለም ከሁሉም በተቃራኒ ሁሉንም አልፈልግም ያሉ የሀገር መሪ ነበሩ። እኚህ ሰው በቤተ መንግስት መኖርን አልፈለጉም። ዋጋቸው አቅልን የሚያስቱ ልብሶችም አልነበሯቸውም። ቅንጡ መኪናዎችን የሚያከማቹበት ክፍልም አላዘጋጁም። ይባስ ብሎ በፕሬዝዳንትነት ዘመናቸው ያሽከረክሩ የነበሩት የ1960ዎቹ ምርት የሆነችውን ቮልክስዋገን ቢትል ነበር። የሚኖሩትም በአንዲት ትንሽዬ እርሻ ከባለቤታቸው ጋር በመሆን ነበር። ውድ የዩቲዩብ ቻናላችን ቤተሰቦች በደቡብ አሜሪካዊቱ ሀገር ዩራጋይ ታሪክ 40ኛው ፕሬዝዳንት የሆኑት ጆዜ ሙጂካን ልናስተዋውቃችሁ ነው። ፕሬዝዳንት ሆነው ሳለ እንደ ተራ ሰው መታየትን የመረጡ ቅንጡ ህይወት ያላጓጓቸው ሲሾም ያልበላ ሲሻር ይቆጨዋል የሚለው የሀገራችን ብሂል በአጠገባቸውም ያላለፈ የዓለማችን ድሃው ፕሬዝዳንት የሚል ቅጽል ስምም የተሰጣቸው ናቸው። ግን ጆዜ ሙጂካ የምርም ድሃ ነበር ወይስ በመርህ ደረጃ ነው ድሃ መባላቸው? ይሄ ከሌሎቹ የሀገራት መሪ ተቃራኒ የሆነ መሪ ታሪክ ነው። ጆዜ ሙጂካ በኡራጋይ ታሪክ የታዩት የምንጊዜም ትሁቱ መሪ ከመሆናቸው በፊት ታዋቂ አማጺ ነበሩ። ወደ ኋላ መለስ ብለን እንደ ጎርጎሮሳውያኑ የዘመን ቀመር በ1960ዎቹ ቱፓማሮስ የተባለ ግራ ዘመም አማጺ ቡድንን ተቀላቅለው የጊዜው መንግስት የነበረበትን ብልሹ አሰራር ለመጣል ይታገሉ ነበር። በተለይም ከሙስና ጋር በተያያዘ የያኔው ወጣቱ ሙጂካ መሳሪያ አንግበው ባንክ በመዝረፍ የአማጺያኑን አመጽ እስከ መደገፍ ደርሰዋል። ላመኑበት ነገር ከመፋለም ወደ ኋላ አይሉም ነበር። ግን ዋጋ መክፈል ነበረባቸው። በመንግስት ወታደሮች 6 ጊዜ ተተኩሶባቸው በቁጥጥር ስር ዋሉ። ለ14 ዓመታትም በእስር ቤት እንዲያሳልፉ ተገደዱ። አንዳንዶቹ የዘብጥያ ጊዜያቸው ከሁሉም ተነጥለው ለብቻቸው በጨለማ ከሐሳባቸው ጋር መኖርን የተጋፈጡበት ጊዜ ነበር። የፀሐይ ብርሃን የለም፣ ከሰው ጋር ንግግር አይታሰብም። ጠባብ ክፍል እርሳቸውና ሐሳባቸው ብቻ። ግን እርሳቸውን ከመስበር ይልቅ ማንነታቸውን በተለየ መልኩ የተገራበት እንደነበረ ይታመናል። ፕሬዝዳንት ሙጂካ ከ14 ዓመታት የእስር ቤት ቆይታ በኋላ የሀገሪቱ ወታደራዊ መንግስት ከስልጣን ሲወርድ ዲሞክራሲን በእድሜ ጠገበው ሀገራቸው ሲሰፍን ነጻነታቸውን አገኙ። በተለያዩ የግራ ዘመን ፓርቲዎች ውስጥ ከተሳተፉ በኋላ በ2010 40ኛው የሀገሪቱ ፕሬዝዳንት ሆነው ተመረጡ። ህዝባቸው ፍትሃዊ የሀብት ክፍፍል ተጋሪ መሆን እንዳለበት ያምኑ የነበሩት ፕሬዝዳንት ሙጂካ ወደ እድሜ ጠገቡ ቤተ መንግስት ገብተው የተንደላቀቀ ኑሮ ከመኖር ይልቅ ከዩራጋይ ዋና ከተማ ሞንቴቪዲዮ 15 ኪሎ ሜትሮችን ርቀው በሪንኮን ዴል ሴሮ የሚገኘውን እርሻ ነበር ለመኖሪያነት የመረጡት። ምርጫቸው ብዙሃኑን ግራ ያጋባም ነበር። በጊዜው በደህንነት ሰዎቻቸው እየተጠበቁ የሰላም እንቅልፍ ከመተኛት ይልቅ ባለ አንድ መኝታ ክፍልን ከእርሻ ስፍራቸው ከፍተኛ የሚባል ገንዘብን በማጋበስ ከመበልጸግ ይልቅ 90 በመቶ የሚሆን ደሞዛቸውን ለበጎ አድራጎት ድርጅቶች መለገስን ነበር የመረጡት። በወር የሚያገኙት $1200 ብቻ ነበር። ሌሎች መሪዎች የልብስ ዲዛይነር ቀጥረው ሲዋቡ፣ እርሳቸው ግን ያረጀ ሹራብና ነጠላ ጫማ ይጠቀሙ ነበር። ጋዜጠኞች በመገረም ለምን ቅንጡ ህይወት እንደማይኖሩ ሲጠይቋቸውም ድሃ ማለት ትንሽ ነገር ያለው ሳይሆን ከሚያስፈልገው በላይ የሚመኝ ነው በማለት ይመልሳሉ። በጓሯቸው ባለ ወንበር ላይ ተቀምጠው ህይወቴን በሙሉ እንዲነበርኩኝ ባለኝ ነገር ጥሩ ኑሮ መኖር እችላለሁ እያሉ በኩራት ይናገራሉ። የአንዱ ዩራጋያን አማካይ ወራዊ ገቢ $775 እንደሚሆን ይገመታል። የእርሳቸውም ከህዝባቸው ብዙ የራቀ አይደለም። የ1960ዎቹ ስሪት የሆነች መኪናቸው ብትሸጥ ልታወጣ በምትችለው ዋጋ ልክ ነበር ደሞዛቸው። ከምክትል ፕሬዝዳንታቸው ዳኒሎ ኦስቶሪ ደሞዝ ጋር ሲስተያይ 2/3 እንደማለት ነው። ጆዜ ሙጂካ ከትህትናቸው ባለፈ ግን እጅግ ደፋር የሚባሉ ሰውም ነበሩ። በስልጣን ዘመናቸው ያልተጠበቁ ውሳኔዎችን አሳልፈው ያውቃሉ። የአደንዛዥ ዕፅ አዘዋዋሪ የሆኑ ድረግ ካርቴሎችን ለመዋጋት ሲሉ ማሪዋናን በመላው ሀገራቸው ህጋዊ እንዲሆን አድርገዋል። ያም ውሳኔያቸው ዩራጋይን በደቡብ አሜሪካ ሰላም የሰፈነባት ሀገር እንድትሆን አስችሏታል። አንዳንድ ውሳኔዎቻቸው ግን ብዙዎች የማይቀበሏቸው ነበሩ። የተመሳሳይ ጾታ ጋብቻን መፍቀዳቸው። ምዕራባውያን በውሳኔያቸው በመርካት ሀገሪቱን ተራማጅ ያደረገ ድንቅ መሪ እያሉ ቢያደንቋቸው ምን ነካቸው ያሉም ቁጥራቸው ቀላል አይደለም። አብዛኞቹ የዓለማችን መሪዎች ትችትን ይሸሻሉ ወይም ይፈራሉ። ሙጂካ ጋር ግን ይሄ የለም። ታዋቂ ለመሆን አይደለም የምሰራው ይሉ ነበር። ሐሳባቸውን ሲያክሉ እኔ ድሃ አይደለሁኝም
በትንሽ ነገር የምኖረው በጣም አስፈላጊ ለሆነው ነገር ቦታ ለመስጠት ነው በማለት ይናገራሉ። ሌላ አስገራሚ መረጃ ስለ ሙጂካ ላቀበላችሁ። በ2014 እድሜ ጠገቧ የሙጂካ ቮልስቫገን ቢትል በዓለም ዙሪያ ዝናዋ ናኘ። ይህንን የሰማ አንድ በመካከለኛ ምስራቅ የሚኖር ከበርቴ መኪናዋን ለመግዛት $1 ሚሊዮን አቀረበላቸው። እርሳቸው ግን አሻፈረኝ አሉ። ለእርሳቸው ያቺ መኪና ከመኪናም በላይ ነበረች። ቀለል ያለ ህይወታቸውን የምትገልጽላቸው ምልክታቸው። ሰዎች ስልጣንና ገንዘብ ኖሯቸው የኑሮ እሴታቸውን ከዘነጉ ግን በዜሮ እንደማጣፋት ነው ብለው ያምናሉ። በመጨረሻ ሙጂካ በስልጣን የቆዩት ለአንድ ዙር ብቻ ነበር። 5 ዓመት እንደማለት ነው። መንግስት የጡረታ ገንዘቦትን ልቁረጥሎ ቢላቸውም አልተቀበሉ። የቢሊዮን ዶላሮች ክምችት ወይም የግል ጀት የላቸውም፣ ወይም በወርቅ የተንቆጠቆጡ ህንፃዎች ባለቤት አይደሉም። ግን ነጻነት አላቸው። ድሃ ይሏቸዋል፣ ግን ልባቸው በሀብት የተሞላ መሆኑን ይዘነጉታል። ውስጣቸው ሰላም እንደሞላው የማይጸጸቱበትን ህይወት መኖራቸውንም ይረሱታል። ጆዜ ሙጂካ ድሃው ፕሬዝዳንት በስልጣን ዘመናቸውም ሆነ በኋላ የዓለም መሪዎችን ሁሉ ከሚገባችሁ በላይ አታግበስብሱ፣ ፍትሃዊ የሀብት ክፍፍል አድርጉ እያሉ ዛሬም በእድሜያቸው ዘመን ማብቂያ ያቺን ትንሽዬ እርሻ የሙጥኝ እንዳሉ አሉ። No hay cosa más hermosa que la vida, en el sentido más profundo del término. Y hay que buscar en la vida la respuesta. Mirar a las plantas, los animales, querer las cosas vivas, querer a la hormiga, querer una araña. Allí vamos a encontrar cantidad de respuestas. ውድ የቻናላችን ቤተሰቦች እኛም ያለማችን ዳሆ ፕሬዝዳንት እየተባሉ ስለሚጠሩት ጆዜ ሙጂካ ያዘጋጀንላችሁ ጥንቅር በዚያ በቃ። እንደተለመደው ለቻናላችን አዲስ የሆናችሁ በየዕለቱ የሚለቀቁ የተለያዩ መረጃዎች በፍጥነት እንዲደርሷችሁ የደውሉን ምልክት በማብራት ሰብስክራይብ ማድረጉን እናስታውሳችሁ። መልካም ጊዜ።